ኢትዮጵያ መጪውን ጥንካሬዋን የሚወስን ያለፈውን ፖለቲካዊ ቁመና የምትገመግምበት ዲፕሎማሲያዊ ክፍተቷንም የምትሞላበትን ፕሮጀክት ይፋ አደረገች። ለዓመታት ኢትዮጵያ ከባህር በር ርቀው በወንዟ የመጠቀም መብቷንም ነፍገው የከረሙ የምንጊዜም ተገዳዳሪዎቿ በዚህ ፕሮጀክት መበሰር ጂኦፖለቲካዊ ሴራቸው ከሽፎ ታየ። ታላቁ የኢትዮጵያ ህዳሴ ግድብ መገንባት በእርግጥም በቀንዱ ወሳኝ የጂኦፖለቲካ መሳሪያ ከመሆን አልፎ በቀጠናው ሀገራት በአንድ የኢኮኖሚ ጥላ ስር የሚሰበስብ ዋርካ ተደርጎም እየተወሰደ ነው። ይህ የሉዓላዊነት ምልክትን አጠናክረን ሌሎች የጂኦፖለቲካ ምንዳዎችን ማየት አለብን የሚል ግዙፍ ተነሳሽነትንም በሰው ልብ ውስጥ ሰንቋል። ለ30 ክረምቶች ተቆልፎባት የኢኮኖሚ ግዞት ውስጥ ሀገሪቱ እንድትዳክር አድርጓል። መልማትን በቅርብ ሩቅ እንድትመለከት ወደብ የሚባለውንም ትልቅ የምጣኔ ሀብት አውታር በስም ብቻ እንድታውቅ ከሆነች 3 አስርታትን አስቆጥራለች በምትባለው ኢትዮጵያ በዚህ ትውልድ የሚሰራው የዲፕሎማሲ ሳይንስም ይህን ሀቅ ተረድቶ መነጋገርን የሚያስቀድም በሰጡ መርህ ሐሳብም የሚቀይ መሆን እንዳለበት የዘውትር ምክረ ሐሳብ ነው። የነብርን ጭራ ከያዙ አይለቁ እንደሚባለው የቀይ ባህር ጉዳይ ወሳኝ ቁርጠኛ መሆንን የሚጠይቅ ብሎም ቀጠናዊ ሞገስን የሚያላብስ መሆኑን ተረድቶ በመስራት በህዳሴው ግድብ የተገኘውን ወሳኝ ሀገራዊ ድል በቀይ ባህር ዲፕሎማሲ መድገም ያስፈልጋል። ያ ሲሆን ግን እንዴት ባለ መንገድ ሊሆን ይገባል? የህዳሴው ግድብ የዲፕሎማሲ ውጣ ውረዶች ቀይ ባህርን ለማግኘት በሚጀመረው ጉዞ ውስጥ ምን አይነት ጠቀሜታን ሊሰጡ ይገባል? ተለዋዋጭና ኢተገማች በሆነው የአፍሪካ ቀንድ ግዙፍ ባህር ማንሳት እንዴት ያለ ፖለቲካዊ ስሌትና ትብብር ይጠይቃል? የሚሉና ተያያዥ ጉዳዮችን የዛሬው የመልህቅ ፕሮግራማችን ትኩረት ነው። ኢትዮጵያን በየዘመናቱ ከቀይ ባህር የማራቅ ስልት ሲሞከር ቆይቶ በስተመጨረሻም በ1983 ዓ.ም ኢህአዴግ የአገዛዝ መንበሩን ሲቆጣጠር ከባህር ጋር ያላት ህልውና ሙሉ በሙሉ አከተመ። ከአውሮፓውያኑ ቅኝ ገዢ እስከ አሜሪካ፣ ከአረብ ሀገራት እስከ ተላላኪዎች የውስጥ አማጽያን ድረስ ሁሉም በአቅሙ ኢትዮጵያን ከቀይ ባህር ገፍቶ መልክዓ ምድራዊ ግዞተኛ ለማድረግ ጠጠሩን ወርውሯል። የአፍሪካን ገዢዎች የተካችው አሜሪካ በቀዝቃዛ ጦርነትና በአረብ እስራኤል ግጭት ሰበብ በ1960ዎቹ መጨረሻ ላይ ጀምሮ በአፍሪካ ቀንድ በተለይም በኢትዮጵያ ላይ የነበራት መመሪያ ከቅኝ ገዢዎች ከአውሮፓውያኑ መርህ ብዙም የማይለያይ እንደነበር የወቅቱ የአሜሪካ ውጭ ጉዳይ ሚኒስትር የነበረው ዶክተር ኪሲንጀር በ1960ዎቹ ለአሜሪካ መንግስት ያቀረበው ምክረ ሐሳብ ወይም ዘገባ የተወሰነ ቢሆን ጠቃሚ ፍንጭ ይሰጣል። ዶክተር ኪሲንጀር ለሀገሩ ለአሜሪካ መንግስት ቀይ ባህር ለጦር ስልት ያለው ጥቅም በማለት ለሀገሩ ለአሜሪካ መንግስት ያቀረበው ምክረ ሐሳብ ኢትዮጵያን በአፍሪካ ቀንድ ላለው የአሜሪካ ዘላቂ የውጭ ግንኙነት ፖሊሲ ስጋት አድርጎም ያስቀመጠ ነው። ኢትዮጵያ ሰላም ካገኘች ህዝቧ ሰራተኛና ታታሪ ስለሆነ በዓለም ብድር ዕዳም እንደሌሎች የሶስተኛ ዓለም ሀገሮች ተዘፍቃ የማታውቅና የኮራች ሀገር በመሆኗ እድል አግኝታ በዘመናዊ ስልጣኔ ብትገፋ ደግሞ የምትቻል ሀገር አይደለችም። ስለዚህ ከንጉሥ ኃይለ ሥላሴ በኋላ ኢትዮጵያን የሚመራ መንግስት ሰላም እንዳያገኝና ሀገሪቷም እንደ አረብ ሀገሮች ተከፋፍላና ተነጣጥላ ካልተበታተነች በስተቀር ለወደፊቱ በቀይ ባህር ላይ አሜሪካ የምታመነጨውን ሚና እንዳያመነምን እንዳያድጉ ማደናቀፍ ከሚገባቸው በቀይ ባህር አዋሳኝ ታዳጊ ሀገሮች አንዷ ኢትዮጵያ መሆን አለባት የሚል ፖለቲካዊ ሴራ የተከተበበት ሰነድም ነው። በእርግጥም ኢትዮጵያን ከቀይ ባህር በማራቅ የራሳቸውን ጥቅም በባህሩ ለማንበር ሁሉም በየፊናቸው ድንጋይ ፈንቅለዋል። አሁን ላይም ታዲያ የተዘጋ የመሰላቸውና ኢትዮጵያ እያነሳች ያለችው የባህር በር ማግኘት ጉዳይ ፖለቲካዊ አስተውሎታቸውን ከአባይ ነቅለው በቀንዱ አካባቢ እንዲያደርጉ አስገድዷቸዋል። ከአባይ ወንዝ አጠቃቀም ጋር በተያያዘ በቀጥታ ኢትዮጵያ ተቀናቃኝ የሆኑ ሀገሮች ብቻ ሳይሆኑ በርካታ ደጋፊዎቻቸው የሆኑ የመካከለኛው ምስራቅ ሀገሮችም ሙሉ ለሙሉ በሚባል ደረጃ ትኩረታቸው ኢትዮጵያ በምትገነባው የታላቁ ህዳሴ ግድብ ላይ ሆኖ ነበር የቆየው። አሁን ግን የባህር በር ጥያቄ ከመጣ ወዲህ ፊታቸውን ሙሉ ለሙሉ ወደ ቀይ ባህር ያዞሩ ይመስላል። የኢትዮጵያ የባህር በር ጥያቄ ሙሉ ለሙሉ የተዘጋ ጉዳይ ነው ብለው ደምድመው ተቀምጠው የነበሩ ይመስላል። ለዚህ ነበር ኢትዮጵያ ወደ
ወደ ቀይ ባህር ተጋሪነት ልመለስ ትላለች ብለው ብዙም ግምት ያልሰጡት የኢትዮጵያ ይህንን ጥያቄ ይዞ መምጣት በጎረቤት ሀገሮች ብቻ ሳይሆን በግብጾችም ዘንድ ከፍተኛ ድንጋጤ መፍጠሩን ብዙ ምልክቶች ይጠቁማሉ። የግብጽ የውጭ ጉዳይ መስሪያ ቤት የሚያወጣቸው መግለጫዎች፣ የግብጽ ፖለቲከኞችና ልሂቃን የሚያሰሟቸው አስተያየቶች ቀይ ባህርን በቀጥታ የማይዋሰን እንደ ኢትዮጵያ ያለ ሀገር በምንም ተአምር የባህር በር ባለቤት እንዲሆን አንፈቅድም እስከ ማለት የደረሰ ነው። አሁን ከህዳሴ ግድቡ ይልቅ ልዩ ቦታ የሰጡት የኢትዮጵያን ወደ ቀይ ባህር መመለስ ሲሆን ታዝበናል በማለት ይገልጻሉ። ይህ ደግሞ በተወሰነ ደረጃ የህዳሴ ግድብ ጉዳይ በባህር በሩ አጀንዳ እንዲሸፈን አድርጓል የሚል አመለካከት የሚያጭር መሆኑን ምሁሩ አመልክቷል። የቀይ ባህርና የአባይ ጂኦፖለቲካን ምን አገናኛቸው ለሚለው ጉዳይ የሁለት ውሃዎች አብይ ስትራቴጂ በሚል ርዕስ አምና የውጭ ጉዳይ ኢንስቲትዩት ያሳተመው ሰነድ ሰፊ ማብራሪያ አቅርቧል። ኢትዮጵያ የታላቁ አባይ ባለቤት በመሆኗ እንዲሁም ለረጅም ዘመናት የቀይ ባህር ተጋሪ ሆኗ በመኖሯ ብዙ ጸጋዎችና በጎ ዕድሎች ስታገኝ እንደኖረችው ሁሉ በተቃራኒው ደግሞ በእነዚህ ሁለት ውሃዎች መዘዝ በተነሱ ችግሮችም ብዙ ዕዳና ቀውስ ስትጋፈጥ መኖሯን ይህ የስትራቴጂ ሰነድ ያትታል። አምባሳደር ሂሩይ ወልዳማኔል የኢትዮጵያ የውጭ ግንኙነት ፖሊሲ አቅጣጫና በቀይ ባህርና በባህረ ሰላጤው አካባቢ ያለን ወቅታዊ ግንኙነት በሚል ርዕስ ባቀረቡት ጥናት ኢትዮጵያን የከበበውን የአባይና የቀይ ባህር ጂኦፖለቲካን ዝምድና ዳሰውታል። ከጎረቤት አካባቢ ሀገሮች ጋር ካለን ግንኙነት ጋር በተያያዘ ዛሬ የሀገራችንን የውጭ ጉዳይ በተመለከተ ሁለት መሰረታዊ ጉዳዮች አሉ። እነሱም የአባይና የቀይ ባህር ጉዳዮች ናቸው። ቀይ ባህር ኢትዮጵያ ከውጭው ዓለም ጋር የምትገናኝበት ዋና መስመር ነው። ይሁን እንጂ በ1983 ዓ.ም ኤርትራ ከኢትዮጵያ መለየቷን ተከትሎ አገሪቱ የቀይ ባህርን የምታገኝበት የራሷ ግዛት የላትም። በመሆኑም ለባህር በሩ ያላት ተደራሽነት በሌሎች ጎረቤት ሀገሮች መካከል ፈቃድ ላይ የተመሰረተ ነው። ዶክተር አስናቀ ከፋለ ባቀረቡት የኢትዮጵያ የውጭ ጉዳይ ፖሊሲና ከጎረቤትና ከአረብ ባህረ ሰላጤ ሀገሮች ጋር ያላት ግንኙነት በሚለው ጥናታቸው ግብጽ ቀደም ብሎ በቀጥታ የአባይን ምንጭ የመቆጣጠር ፖሊሲ ስታራምድ መኖሯን አመልክቷል። እስካሁንም የቀጠለው የግብጽ ፖሊሲ ማስፈጸሚያ የእጅ አዙር ተጽዕኖ በኢትዮጵያ ላይ ማድረግ መሆኑን አመልክቷል። የኤርትራ የነጻነት እንቅስቃሴ ከመደገፍ ጀምሮ በሱዳን በሶማሊያና በሌሎችም አቅጣጫዎች ኢትዮጵያን ችግር ውስጥ የሚከት እንቅስቃሴን በሙሉ ግብጽ ስትደግፍ መኖሯን ነው ያመለከቱት። ቀይ ባህርና አሰብ በኢትዮጵያ ውጭ ግንኙነት ታሪክ ማስፈንጠሪያ ናቸውና በአባይ ያሉትን ጥንካሬዎች አስቀጥለን ድክመቱን አርመን በቀይ ባህር ፖለቲካ ማስጓዝ ይገባናል።